በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ተክለ ሃይማኖት ገድላቸውን እናሰማለን። ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። የመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝቶ በላዩዋ ማተበ። አፍሮ ሚስቱን ትቶ ሸሸ። ክቡር አባታችንም ሴቲቱን ይዞ ወደ በዓቱ አመጣት። የሃይማኖትንም ነገር አስተማራት። አሳምኖም የምንኩስናን ልብስ አለበሳት። ይህም ነገር በየስፍራ ሁሉ ተሰማ። በውስጣቸው የሚኖሩ ሰዎችም ስለዚህ አመኑበት። ብዙዎች አጋንንትም ደግሞ እየጮኹ ወደ ዋሻው ደጅ መጡ። ድምፃቸው ግን እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምፅ ነው። ከፍጅታቸው ድምፅ የተነሳ የዋሾቹ ስፍራ ተናወጠች። የክቡር አባታችን ደቀ መዛሙርትም እጅግ ደነገጡ። አባታችን ተክለ ሃይማኖትም አይቶ አጋንንት እንደሆኑ አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ አማተበባቸው። ድል አደረግከን፣ አሳፈርከን እያሉ ሁሉም ተበተኑ። ይህንንም ሲናገሩ ደቀ መዝሙሩ ሰሟቸው። ክቡር አባታችን ግን አጋንንትን ረገማቸው፣ እጅግን በረታባቸው፣ የሚያደርጉትንም አጡ። ባሰበውም ነገር ሁሉ ጌታችን ይረዳዋል፣ ከሰይጣናትም የተነሳ አይፈራም። በአንዲት ቀን አባታችን ተክለ ሃይማኖት በጸሎት ሳለ እንደ ወርቅ የሚያበሩ 2 ቀንዶች ያሉት ታላቅ ዘንዶ መጣ። ክቡር አባታችንንም ሊውጠው ወደደ። ክቡር አባታችንም በላዩ ማተበ። ዘንዶውም ከላይ እስከ ታች ተሰነጠቀ። ደቀ መዝሙሩን ጠርቶ ና ይህንን ዘንዶ የዋለው። ደቀ መዝሙሩም አይቶ እጅግ ደነገጠ። ክቡር አባታችንም እስኪ ከንዳውና ልኩን እወቀው አለው። ቢከነዳውም 60 ክንድ ሆነ። ሰይጣንም አንተ ክፉ በየቦታው ሁሉ አስጨነከኝ፣ አሁን ግንስ የሸዋን አውራጃ ሁሉ ተውኩልህ እያለ ከሩቅ እየጮኸ ይህንንም ተናግሮ እንደ ጢስ ተኖ ጠፋ። ከዚያች ቀን ጀምሮ ሰይጣን መፈታተኑን ተወ። ክቡር አባታችን ተክለ ሃይማኖት ደቀ መዛሙርቱን ዛሬ በእጅ እግዚአብሔር ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ
ጌታ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አላቸው። በአባታችን ጥግ ለመኖር አንድ ብላቴና መጥቶ ከደቀ መዛሙርቱም ሄዶ ለክቡር አባታችን ንገሩልኝ ብሎ ለመናቸው። ለጊዜው ተግባረ እድ ይዘው ነበርና ለአባታችን እስክነግርልህ ቆይ አሉት። ከቤት በገቡ ጊዜ ግን ረሱት። መንፈቀ ሌሊት ሲሆን ወደ እኔ የመጣውን ብላቴና ለምን ረሳችሁት? መምጣቱንስ ለምን አልነገራችሁኝም? አላቸው። በነጋም ጊዜ ያንን ብላቴና ትናንትና ከተዉበት ስፍራ በደህና አገኙት። ወደ አባታችንም ወሰዱት። አባታችንም ባየው ጊዜ እጅግ ወደደው። ከጥቂት ቀን በኋላ የምንኩስናን ልብስ አለበሰውና በገድሉ የሚከራከር በሥርዓት የሚኖር ሆነ። ልጅም ያልነው አባታችን ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢት ይናገራል፣ ለደቀ መዛሙርቱ የዘነጉትን ሁሉ ያሳስባቸዋል። ዘርአ ሚካኤል የሚባል የገራርያ ሹም ይኸው ሰሜን ሰገድ ክቡር አባታችንን ጠራው። ቢራም ወደሚባል ተራራ ወሰደው። የሀገሩ ሰዎች የሚሰግዱለት ከባላዛሮቹ ወገን አንድ ሰው በዚያ ነበር። ወደ ክቡር አባታችንም አመጡት። አባታችንም ባየው ጊዜ አማተበበት። በላዩ ያደረ ርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜ ሞተ። ትልቅ ሽብር ሆነ። በመልከ ጼዴቅ ስም በዚያ ስፍራ ቤተ ክርስቲያን አነጸ። በጻድቃን ደግነት ሀገር ቀናች ተብሎ እንደተነገረ በክቡር አባታችን እጅ ያች ሀገር ዳነች። ከዚህ በኋላ ያ ሀገረ ገዢ የንጉሱን ጠላቶች ለመዋጋት ወደ አረብ ዘመተ። ከዚያም ታሞ ለመሞት ደርሶ ሳለ እነሆ አባቴ ተክለ ሃይማኖት ወደ እኔ መጣ፣ በግልጽ አየዋለሁ አለ። ከበውት የቆሙትን የእጁን መስቀልና ማዕጠንቱን አታዩምን? አላቸው። ዳግመኛም ቸርነቱን ላሳየን ለእግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስከሬኑም ወደ ሀገሩ አገቡት። አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባታችንም በእረፍታቸው ጊዜ ልጆቹን እንዲጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ኃጥእም ቢሆን ወደ አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቱ አያስገቡትም ተብሎ ተነገረለት። ይህችም ነፍስ ባየችው ጊዜ አባቴ አባቴ ሆይ ተክለ ሃይማኖት እያለች ወደ እሱ ትጮኻለች። እሱም አባትሽን ሆኝ ይላታል። ይህችም ነፍስ መጥታ በጎኑ ትቀመጣለች። ከዚያም ወደ ርስቷ ትገባለች። የኃጥኡም ነፍስ ብትሆን ወደ አባታችን ተክለ ሃይማኖት ሳያደርሷት ወደ ሲኦል አይወስዷትም። ይህችም ነፍስ ባየችው ጊዜ ወደ እሱ ትጮኻለች። አባቴ አባቴ ትለዋለች። ክቡር አባታችንም ወደዚያች ነፍስ ተመልክቶ ስሙን በመጥራት ቢሆን መታሰቢያውን በማድረግ በጎ ሥራ የተገኘባት እንደሆነ ወደ ፈጣሪው ያማልዳታል። በተሰጠው ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። በዚያ ዘመን ታላቅ ተአምር ሆነ። ጎልማሶች ወንዶች መነኮሳት፣ ቆነጃጅት ሴቶች መነኮሳያት በአንድ መኝታ ይተኛሉ። ሰይጣን ዝሙት ልጆቹን እንዳይተናኮልበት ክቡር አባታችን አስሮት ነበርና ክፉ ፈቃድን በማሰብ ወንድና የሴት ሥራ አይታወቅም ነበር። ለጸሎት በመንፈቀ ሌሊት በተነሱ ጊዜ ወንዱ የሴቲቱን ልብስ ይዞ ይህ ልብስ የኔ ነው ይላታል። ሴቱም የወንዱን ልብስ ይዛ እንዲህ ትለዋለች። እርስ በርሳቸውም ይጓተታሉ። እንዳላደጉ ሕፃናት ሐልዮ ኃጢአት ስላልነበረባቸው የድንቆች ወገን የሚሆን አባታችን ተክለ ሃይማኖት ባለበት ዘመን ሁሉ መነኮሳትን የሚያስነውራቸው ነገር ከቶ አልተሰማም። ስማቸውም አባ ኤልሳ፣ አባ ፊልጶስ፣ አባ ኖሪዎስ፣ አባ ዜና ማርቆስ፣ አባ ቶማስ፣ አባ ታዲዮስ፣ አባ ስምዖን፣ አባ ተስፋ ሕፃን፣ አባ ይትባረክ፣ አባ ስሉስ፣ አባ ክርስቶስ ቤዛነ፣ አባ ድህነኒ፣ አባ መስቀለ ሞዓ፣ አባ ክርስቶስ ሞዓ፣ አባ ኤዎስጣቴዎስ፣ አባ ኢዮስያስ፣
የሚባሉ በገድል የሚከራከሩት ደቀ መዛሙርት ከእሱ ጋር ኖሩ። እሊህም መላእክትን የሚመስሉ አእማደ ምድር የተባሉ ናቸው። ከልጆቹም ብዙዎች በገድል የተፈተኑ ሆኑ። ጠባቂያችን አባታችን ክርስቶስ ምስሌነ ሆኗልና መንፈቀ ሌሊት በሆነ ጊዜ ሁሉም አብረው ወደ ቤተ ክርስቲያን ይገባሉ። ክቡር አባታችን መብራት ይዞ ፊታቸውን ይመለከታል። መነኩሴም መነኩሲትም ቢሆኑ የማያለቅስ ያገኘ እንደሆነ በመቋሚያ ይገጫቸዋል። አንዱም አንዱን ጎስቋላ ሆይ በዚህ ካላለቀስ በወዲያኛው በገሃነም መጽናናት፣ መረጋጋት፣ እረፍት በሌለበት ታለቅሳለህ ይለዋል። በቅዳሴ ጊዜም እንዲህ ያደርጋል። የቡራኬው ጸሎት በደገመና የሙታንን ስም በጠራ ጊዜ እጅግ ይረዝማል። እስከ መጨረሻው ድረስ አስቀድሞ ለእያንዳንዱ 150ውን መዝሙረ ዳዊት፣ 15ቱን ነቢያት፣ 5ቱን መኃልየ ያደርሳል። ለሕዝብ፣ ለአሕዛብ፣ ለነገሥታት፣ ለመኳንንት፣ ለሀገሩም ሁሉ ጸሎትን አብዝቶ ይጸልያል። ደቀ መዛሙርቱም ጥቂት የእርሻ ሥራ ጀመሩ። በውስጡም አተር ዘሩ። የዕለት ምግብ እንዲሆናቸው ጎመን፣ ሽንኩርት፣ ድንች ተከሉ። ሽኮኮች፣ ጦጣ፣ ዝንጀሮ፣ ጃርት፣ ሌሎችም አትክልትን የሚያጠፉ ሁሉ አስቸገሯቸው። ደብረ አሰቦት ገና ምድረ በዳ ነበረችና። ለአባታችን ተክለ ሃይማኖት አዝመራችን አጠፉብን ብለው ነገሩት። እኛ ወደ ቤታችን መጣንባቸው እንጂ እነሱ ወደ እኛ አልመጡብንምና ተዋቸው፣ እንደኛ ሥጋውያን ደማውያን ናቸውና አንግፋቸው አላቸው። ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን እየበረቱባቸው ሄዱ፣ አስቸገሯቸው፣ ከለካቸውም አለፉ። በአንዲቱ ቀን አባታችን ሲመለከት አንድ ግመል ዝንጀሮ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጁ የያዘችውንም በድፍረት ወሰደባት። እስኪያማትም ድረስ ደበደባት፣ ጮኸች። መነኮሳቱም መጥተው አስጣሏት። ክቡር አባታችን ይህንን ግፍ አይቶ ጽኑ ግዝት አውጥቶ በዚህ ምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባችሁን እንዳትዳፈሩ ከወሰኑላችሁ ከልካችሁ አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ሁኑ አላቸው። ከዚያ ቀን ጀምሮ አዕዋፍና እንስሳት ሁሉ በአንድነት ሁሉም ታሰሩ። አባታችንም ባለበት ዘመን ልክ አህዮች በምድረ በዳ ያድሩ ነበር፣ የሚጎዳቸው አልነበረም። ዘርተው እስኪሰበስቡ ድረስ ከአራዊትና ከአዕዋፍ አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸውን የእግዚአብሔርን ቃል አድርገው የወንጌልን ትምህርት በማስተማር እንዲህ ልጆቹን እየጎበኘ ኖረ። ዓለምንስ እንኳን አያስቡትም ነበር። በሥራቸው ሁሉ መላእክትን መሰሉ። አባታችን ራሱ ጌታ በጨለማው ሀገር ውስጥ እንደኔ ብርሃን ሁን ብሎ እንደነገረው የክርስቶስ ምስሌነ ሆነ። የደቀ መዛሙርቱንም ሐሳብ ሳይነግሩት አውቆ የሚሆነውን ይነግራቸው ይሆን ነበር። ከዚህ በኋላ አባታችን ተክለ ሃይማኖት አስቦ ወዮልኝ፣ ወዮት አለብኝ፣ እውነተኛው ዳኛ በመጣ ጊዜ በዚያች ፍርድ ቀን ምን እመልሳለሁ? የሰማዩ አባቴን ፈቃድ ከሚሰራ በቀር ወደ መንግሥተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ ያን ጊዜ ወዴት እሸሻለሁ? ከያው እግዚአብሔር ከቁጣው ፊትስ ወዴት ሄጄ እውላለሁ? ወዮልኝ፣ ወዮት አለብኝ፣ ለሰማያዊ ሙሽራ ሰርግ በበጎ ሥራ ያልተሸለምኩኝ ወዮልኝ። ጨው ምግብን ሁሉ እንዲያጣፍጥ እሱ ግን የሚያጣፍጠው እንደሌለ አልጫም ከሆነ ከዚህ በኋላ ከአፍ አጥለው ሰዎች እንዲረግጡት። መብራት ቢጠፋ የሚያበራለት የለም። ጨለማ ከሚወርሰው በቀር ባለመድኃኒትስ ማን ይፈውሰዋል? ራሱ የሚድንበትን ካላወቀው ነፍሴም በእኔ ላይ እንዲሁ ሆነች። ሌሎችንም አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ድዌ ሆንኩ። ለዓለም አበራው፣ ለራሴ ግን ጨለምኩ አለ። ለዓይኖቹ እንቅልፍን ለሽፋሽፍቶቹ ማንጎላጀትን አትስጣቸው ያለውን የነቢዩን ቃል ደግሞ ለነፍሱ አሳሰባት።
እንደ ኦፍ ከድፊት እንደ ፌቆ ከወጥመድ ከጥፋትም ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳሙ ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚበቃውን ያህል ፍሩክታ ሰርቶ በውስጡ በሚጠጋበት በኩል 8 ስለታም ጦር 2ቱን በፊቱ 2ቱን በኋላው 2ቱን በቀኙ 2ቱን በግራው እነዚህን ሰውነቱን የሚወጉትን ተከለ። ከዚህ በኋላ ሰውነቱ ደከመ፣ ለእርጅናም ደርሶ ነበርና እንደ ቀድሞ ወንጌሉን ዙሮ ለማስተማር ባይቻለው ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻውም ገብቶ ፈጽሞ የገደል ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገድልን ጀመረ። በትር በእጆቹ ሳይመረኮዝ እንደተተከለ አምድ ቆመ። እግዚአብሔር ስፍራውን የያዕቆብ አምላክ መኖሪያውን እስካገኘ ድረስ ከመኝታዬ አልጋ አልጠጋም፣ ለዓይኖች እንቅልፍ ለሽፋሽፍቶች ማንጎላጀትን ለፊቴም ዕረፍትን አልሰጥም አለ። ከበዓቱ ሳይወጣ ሌሊትና ቀን ቆመ፣ አልተቀመጠም፣ ወደ ግራና ወደ ቀኝም አልተንቀሳቀሰም። ውሃም ቅጠልም ቢሆን ከቀዳሚትና ከሆድ በቀር በዚያን ወራት ምንም አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ሞቱ ቀን ድረስ አልቀመሰም። ፀሐይም ጨረቃም ከዋክብትም በጋና ክረምትም ቡቃያና አበባም ፍሬውንም አላየም። ዓይኖቹም ሳሉት እንደ ዕውር ጆሮች ሳሉት እንደ ደንቆሮ የሚናገር የተከናወነ አንደበት ያለው እንደ ዲዳ ሆነ። ከምስጋና በቀር ምንም አይናገርም። ሌሊትና ቀን እግዚአብሔርን ያመሰግናል። ዓለምን እንደ ትቢያ እንደ ጉድፍ አስመሰለው። ከክርስቶስ ጋር እንደ ተሰቀለ ሆነ። ልቦናውም ዘወትር ወደ አየር የተመሰጠ ነበር። እንዲህ ባለ ገድል ብዙ ዘመን ኖረ። ቁመቱንም ካበዛ ወዲህ አንዲቱ የእግር አገዳ ተሰበረች። ደቀ መዛሙርቱም አንስተው በጨርቅ ጠቅልለው ከመንበሩ እግር በታች ቀበሯት። ከዚህም በአንዲት እግር 7 ዓመት ቆመ። ከነዚህም 4ቱን ዓመት ውሃ አልጠጣም። ድካም በማብዛት እንደ ነቢያት፣ ወንጌልን በማስተማር እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ አጥንቱ ከሥጋው ጋር እስኪጣጋ ከሰውነት ማለቅ ብዛትና የሚያቃጥለው ላብ እንደ ደም ዥርርታ በማፍሰስ ከሚሆን ስግደቱ የተነሳ መለያው እስኪቆጠር ድረስ ተባት ሆን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን በጨረሰ ጊዜ ጸሎቱም እንደማይደርቅ ውሃ ምንጭ ወይም እስትንፋስ ሌሊትና ቀን የእንባውም ማወራረዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ሥራው የሥጋ ፈቃድን መተውና መንፈስ ቅዱስን የተመሉ አባቶች የከለከሉት ውዳሴ ከንቱን መናቅ ነው። እንዲህ ባለ ሥራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እሱ መጣ። ለስም አጠራሯ ስግደት የሚገባት እመቤታችን ቅድስት ድንግል ማርያም አብራው ነበረች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎች የሰማይ ሰራዊት፣ የመላእክት አለቆች የብርሃን ልብስ ይዘው መጡ። ጌታችን መድኃኒታችን ኢየሱስ ክርስቶስም ወዳጅ የተክለ ሃይማኖት ሆይ እንዴት አለ? ከድካምና ከሐዘን ወደ ዘላለም ድሎትና ወደ ዕረፍት ከባርነት ወደ ነጻነት ላወጣ ወደ አንተ መጣው። መታሰቢያን ለሚያደርግ ስምህንም ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ ምረዋለሁ ብዬ በእውነት እነግርሃለሁ። ቤትህንም ለሠራ በሰማይ መንግሥት ቤት እኔ እሠራለታለሁ። የገድልህን መጽሐፍ ለጻፈ አንተንም በመታመን ላጻፈው በሰማይም ስማቸውን እኔ ጽፈዋለሁ። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ የተራበውን ላጸገበ የሕይወት እንጀራን ያጠግበዋለሁ። በስምህም ለተጠሙት ያጠጣውን ከጎኔ ከፈሰሰው ደም ምንጭ እኔ አጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉ በ1000 ዓመት ምሳ ካንተ ጋራን ያስቀምጠዋለሁ። በስምህ የታረዘውን ላለበሰ ላንቃ የሚባለውን የብርሃን ግምጃን ያለብሰዋለሁ። ለቤተ ክርስቲያን ነጭ ስንዴና ሜሮን፣ ዘቢብና ዕጣን፣
የሚያገባውን እኔ ጸሎቱን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። ከዚህ በኋላ ድሃ የሆነ ሰው ቢኖር በመታሰቢያ ቀን አዘንተኛውን ቢያጽናና፣ ድውዩን ቢጠይቅ፣ በሆነውም ሆኖ ቢያገለግል፣ ቅጠል በመቁረጥም ቢሆን፣ እንጨት በመፍለጥ ውሃ በመቅዳትም ቢሆን፣ በዚህ ሁሉ ቢራዳ እኔ በመንግሥተ ሰማያት አበቀዋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብር የሄደውን እኔ ወደ መቃብር ኢየሩሳሌም እንድሄድ አደርገዋለሁ። በመታሰቢያ ቀን ሥጋው ደሙን የተቀበለውን ስማቸው ከተጠራው ገድላቸው ከተነገረው ልጆች ጋር እኔ ቆጥረዋለሁ። ሥጋውን ደሙን ባይቀበል ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ክርስቶስ ቃል የማይታበለው በሰማያዊት ኢየሩሳሌም በባለሟልነት መቁረብን እሰጠዋለሁ። ስለ ሃይማኖቱም መንግሥተ ሰማያትን ካንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተ ክርስቲያንህ በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ አይጎዳም። ገሃነመ እሳትንም ከቶ አያይም። ስሙ በሕይወት መጽሐፍ ያልተጻፈው ሁሉ በቦታ አይቀበርም። ከጉር እስከ ሸምን ወንዝ የተቀበረውን ሁሉ ምሬልሃለሁ። ለአንተም ለዘላለም መታሰቢያ ይሆንልህ ዘንድ ቃል ኪዳን ሰጠውክ። እነሆ መቀዳደምህን ጨረስክ፣ ሃይማኖትህንም ጠበቅህ። በጥቂት የታመንክ ሆንክ። ቸር ባሪያ ሆይ እንደ ባሕር አሸዋ እንደ ሰማይ ከዋክብት ብዛታቸው ስለማይቆጠረው ካንተ በኋላ ስለሚነሱት ስለ ብዙዎች ልጆችህ በ15ቱ የገነት አገሮች በ5ቱም መንግሥተ ሰማያት ላይ እሾምሃለሁ። ጌታችንም ዓይኖችን አንሳለው። ዓይኖቹንም አንስቶ በገዳሚቱ ላይ ተመለከተ። ኅብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ረቦ በበታቹም ነጫጮችና ቀያዮች ወፎች አየ። ቁጥር የሌላቸው ብዙዎች ነበሩ። ክቡር አባታችን ተክለ ሃይማኖት ጌታችንን ይህ የማየው ነገር ምንድን ነው? አቤቱ አለው። ይህ የምታየው መንፈስ ቅዱስ ነው። በዚች ገዳም ላይ እንደዚህ ይረባል። ዓለም እስኪያልፍ ከሷ አይርቅም። እሊህም በበታችሁ የሚንቀሳቀሱት ወፎች በውስጧ በመንፈስ ቅዱስ ካንተ የሚወለዱ ልጆች ናቸው አለው። ክቡር አባታችንም ሥጋ ይቀበር ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ከዚህ ይቀበራል። ከ57 ዓመት በኋላ ግን ይህች ዋሻይቱ ትናዳለች። በዚች ገዳም በአደባባይ በስምህ ታላቅ ቤት ልጆች ሰርተው አስከሬንህን አፈልሰው በውስጧ ያኖራሉ። ይህ ሕይወቴ መንፈስ ቅዱስም በቁርባን በጸሎት ጊዜ በላዩዋ ይረባል። በውስጧም ደስታና ፍቅር ይሆናል። በሕንፃዋም የጽድቅ መሠረት አደርጋለሁ። የሚቃረኗትንም አደክማለሁ። ጠላቶቿንም አጎሳቆላቸዋለሁ። በውስጧ ሆነው ጠብ ክርክር የሚያነሱትንም አጠፋቸዋለሁ። ለሚጠጉባት በውስጧ አገለጥላቸዋለሁ። ጸሎታቸውንም እሰማለሁ። ከክፉም ነገር ሁሉ አድናቸዋለሁ። በላዩዋም ራብ፣ የእህል ምታት፣ የእንስሳ ሞት አላመጣም። እስከ ዘላለም ረፍትን እሰጣታለሁ። ድሆቿንም እህል አጠግባቸዋለሁ። አገልጋዮቿን ሕይወት አለብሳቸዋለሁ። ጻድቃኖቿንም ደስታ ደስ ይሰኛሉ አለው። ክቡር አባታችንም መጠኔ ያይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ለአንተ ክብር ምስጋና ይገባል። ነገር ግን በቸርነትህ ብዛት ሰውንም በመውደድህ ነው እንጂ በበጎ ሥራ አይደለም አለው። ዳግመኛም አቤቱ ነፍሴን በምን ትለያታለህ አለው። ጌታችንም በሥራ ሁሉ እኔን እነሆ ተከተልክ፣ ወዳጅ ሆይ አሁንም በመንግሥተ ሰማያት ከእኔ ጋር እንድትተካከል በሞቴም ልትመስለኝ ይገባሃል። በጴንጤናዊ በጲላጦስ ዘመን እኔ ሰማዕት ሆኛለሁና፣ ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮችን በመቸንከር በእንጨት መስቀል ላይ ሞትኩ እንጂ እንደ ሰው ሁሉ የሞትኩ አይደለሁም። ክቡር አባታችንም ጌታዬ ወደ ሰማዕትነት በአደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታችንም መጋደልህንስ ፈጸምክ፣ ከሞት በቀር ምንም አልቀረህም። እነሆ በክፉ በሽታ
በተቅማጥ ትሞታለህ። እሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት እቆጥርልሃለሁ። ነገር ግን ለብቻ አይደለም። በዚች ገዳም ሁሉ የሚሞቱት ልጆችንም ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግሥተ ሰማያትም ለአንተ ጋር እሰጣችኋለሁ አለው። ይህንንም ተናግሮ 3 ጊዜ ስሞት ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህ በኋላ አባታችን ተክለ ሃይማኖት ልጆቹን ሁሉ ሰብስቦ እነሆ የሙሽርነት በዓል ቀረበ፣ የሰርግ ልብስ በመልበስ ተሸልማችሁ ለመሄድ ተዘጋጁ። የሙሽርነቱንም የሰርግ ልብስ እንደለበሰ አንዳንድ ሰው እግዚአብሔርም ክብር እንደራቀው አትሆኑ። በበጎ ሥራ ያልተሸለመ ሰው ወደ ሰማያዊ ሙሽራ ሰርግ አይገባምና። ጌታዬ ኢየሱስ ክርስቶስ በዚች ሌሊት በወረርሽኝ በሽታ ትሞታለህ ብሎ ነገረኝ። ከእናንተም ጋር የምትሄዱ አላችሁ አላቸው። በየራሳቸው ስማቸውን ጠርቶ ነገራቸው። ቀኑንም አስረዳቸው። ጌታም የሰጠውን ቃል ኪዳን ሁሉ ነገራቸው። ደቀ መዛሙርቱ ሰምተው ደስ ብሏቸው አደነቁ። ከሱ ስለ መለየታቸው ያዘኗሉ። በዚች ቀን የሆድ ወረርሽኝ በሽታ ገባባቸው። ስማቸውንም የጠራቸው መነኮሳት ተያዙ። ክቡር አባታችንም በግልጽ ሲመለከት ከደዌው ሰራዊት አንዲቷ መጥታ ነደፈችው። የጌታዬ ፈቃድ ሆነ እንጂ እኔን ለመግደል አንቺ የደፈርሽ አይደለሽም አለ። ስላላስፈቀድሽ ግን አንቺንም ፈጣሪ ያጥፋሽ አላት። የደዌውም ሰራዊት እጅግ ፈሩ። አባታችን በፈቃዳችን ወደ አንተ የመጣን አይደለም፣ አምላክህ ላከን እንጂ፣ ነገር ግን ጊዜያችን ሳይደርስ እንዳታጠፋን እንለምንሃለን አሉት። ክቡር አባታችን በእኔ የተናገረውን ፈጽም ዘንድ ጌታዬ እንደላካቸው አውቃለሁ። ነገር ግን እናንተም ከእናንተም በኋላ የሚነሱት የኋለኞቻችሁንም አወግዛችኋለሁ። ልጆችን ልትጣሉ ወደዚችም ገዳም ጌታዬ በላካችሁ ጊዜ ኃጥኡን እንጂ ጻድቁን አትግደሉ። እንጨቱንም ያለ ፍሬ አትቁረጡ። ብልሁን እንጂ ደንቆሮን አትንኩ። ይኸውም የግዝት ሥርዓት እስከ ዘላለም ሕግ ይሆንባቸው አላቸው። ሁሉም እሺ እንዳልከን ይሆንብን አሉት። በዚህ ደዌ በተያዘ ጊዜ ልጆቹ ሁሉ ሴቶችም ወንዶችም ተሰባስበው ብዙ አለቀሱለት። ልጆች አታልቅሱ፣ ነገር ግን የሽማግሌው አባታችሁን ቃል ስሙ። መጀመሪያ እምነታችሁ እግዚአብሔር ላይ ይሆን። በዚህ ሰንሰለት እንደተያዙ እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሐሳብ አታስቡ። በየጊዜው ሁሉ መጸለይን አታቋርጡ። ለቤተ ክርስቲያን ቀንና ሌሊት አገልግሉ። እግዚአብሔርን በሚወደው ገንዘብ ንጹሕ ሥጋና ጾምንም ውደዱ። ውዳሴ ከንቱንም የሚቀረውን የዚህን ዓለም ክብር አትውደዱት። እናንተስ የቀደሙት አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸውም ክፉን ሐሳብ ድል የነሱትን ምሰሏቸው። ፈለጋቸውን ካልተከተላችሁ ልጆቻቸው አትባሉምና፣ በመከራችሁ ካልመሰላችሁ በደስታቸው አትመስሉምና፣ በድካማቸው ካልተባበራችሁ ወደ ቤታቸው አትገቡም። አባቶቻችንም ያልኳችሁ እሊህ ናቸው። አባ እንጦንስ፣ አባ መቃርስ፣ አባ ጳቁሚስ፣ አባ ዮሐንስ፣ አባ ሲኖዳ፣ አባ በብኖዳ፣ አባ በስንዳ፣ አባ በኪሞስ፣ አባ አርሳኒ፣ አባ አሞኒ፣ አባ በሶይ፣ አባ ያሳይ፣ አባ ጳውሊና አባ ፋውሊ ናቸው። የቅዱሳንንም ሁሉ ስም ጠራ። እነሱን ምሰሏቸው፣ ኃጢአተኛ አባታችሁን እኔን ደግሞ ምሰሉ። ስለ ትምህርቱም በመብል በመጠጥ ልባችሁ እንዳይክድ ሥጋ ከመብላት ጠጅ ከመጠጣት ተጠበቁ። ለመመካትም በዓላማዊ ልብስ አታጊጡ። የመላእክት አስኬማ ከዓለማዊ ሥራ ጋር አይሄድምና፣ ዓለምንም በዓለም ያለውን ሁሉ አትውደዱ። ዓለምም ፈቃዱ ኃላፊ ነውና፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ ትሩፋትን ሁሉ በችኮላ ሰርታችሁ በጎይቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁ ወንድማማቾች ሁሉ እርስ በርሳችሁ ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ይፍቃልና
የነፍስንና የሥጋንም ርኩሰት ያነጻልና። ይህንንም ብትጠብቁ በእውነት ልጆቻችሁም የሕይወትን ፍሬ የምታፈሩ ትሆናላችሁ፣ ወደ እግዚአብሔር ፊትም በክብር ትደርሳላችሁ። ኤልሳም ስለ እኔ አባት ይሆናችሁ እስከ ልክባችሁ ድረስ ከእኔ በኋላ ይቁምላችሁ፣ ነገር ግን በሹመቱ አይቆይበትም። ልጆች ሆይ ሰላም ለእናንተ ይሁን። እንግዲህ ወዲህ ተሰናበትኳችሁ። እግዚአብሔር ፍቅሩ፣ የክብሩን ባለሟልነት፣ የረዳትነቱ ሀብት ዘወትር ከኔ ከሁላችሁ ጋር ለዘላለሙ በእውነት ይኑር። ይህንንም ከተናገረ በኋላ በዕብራውያን በአብ ወርሃ 17 በሮማውያን በአውግስጦስ 16 በነሐሴ 24 ቀን በሆነች ጊዜ ሌሊት ደዌ ጸናበትና ሊሞት ደረሰ። ከበውትም ያሉ ልጆች አለቀሱ። ዋሻውንም ብርሃን ከበበው። በዚያም ስፍራ ነፍስ ከሥጋ ደስ የሚያሰኝ ልብ የሚመስጥ በጎ ሽታ መላ። ድንጋጼ እስከያዛቸው ድረስ አንዲቱም መበሊት በችኮላ አባታችን ሆይ የበደልንህን ይቅር በለን አለች። አባታችንም በእውቀት ባለ እውቀት የሠራችሁት ዕዳ በደላችሁ እግዚአብሔር ይቅር ይበላችሁ። ዳግመኛም አባታችን በቃል የታሰሩ እንዳሉ ፍታ አለችው። ክቡር አባታችንም ከሰው እስከ እንስሳ ድረስ የታሰሩ የዱር አራዊትን ሁሉ የተፈቱ ይሁኑ አሉ። የዱር አራዊትና የአዕዋፍ አፋቸው በታሰሩ በ18 ዓመት ተፈቱ። ይህችም መነኮሲት ልትራቀቅ ወዳ ለእኛም ለነሱም ብዙ ድካምን አመጣች። ይህንንም ካለች በኋላ ሁሉም በፍርሃታቸው ብዛት የተነሳ ወጡ። ያን ጊዜ ጌታችን ኢየሱስ ክርስቶስ ከእናቱ ድንግል ማርያም ከቅዱስ ሚካኤል ከቅዱስ ገብርኤል ከ24ቱ ካህናተ ሰማይ ማዕጠንታቸውን በእጃቸው ሳለ ከብዙዎች ከሰማይ መላእክት ጋር ታየው። የብርሃን ድባብ የያዙ አሉ፣ መነሳንስ መብራት የያዙ አሉ። አባታችን ተክለ ሃይማኖትም ጌታን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልተሰበረ ሆነ። ከደስታውም ብዛት የተነሳ የደዌው መጽናት አልታወቀውም። ጌታችንም ወዳጅ ሆይ ድካም ሁሉ መከራ ለመታሰቢያ ሊሆን በሰማያዊት ኢየሩሳሌም ተጻፈ አለው። ጌታም ይህንን ነገር ከመናገሩ ጋር የአባታችን የተክለ ሃይማኖት ነፍሱ ከሥጋው ተለየች። ጌታችን ኢየሱስ ክርስቶስም ተቀብሎ ሳማት። የጸራሽ ንጽሕት ነፍስ ሆይ ወደ እኔ ነይ አላት። ወደ ላይም ሲያወጣት መላእክት የምስጋና መሥዋዕት አቀረቡ። የጻድቅ ሞቱ በእግዚአብሔር ፊት ክቡር ነው ያሉ አሉ። በዓለም የደከመ ለዘላለም ይድናል፣ ጥፋትን አያይምና። እግዚአብሔር የሠራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናደርግባት ያሉ አሉ። ብዙዎች የሰማይ ሰራዊት በዳዊት ቃል ያመሰግናሉ። ሁሉም ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር ለእግዚአብሔር በሰማይ ምስጋና ይግባው፣ ሰውንም ለወደደው በምድር ሰላም ይሁን ይላሉ። ይህንንም እያሉ ከአብ ከመንበሩ ፊት አደረሳት። ከዚያም ሰገደች። ወስደውም በሕይወቷ ወዳየችው ወደ ዘለዓለም ርስቷ ገባት። ጌታችንም ወዳጄ ተክለ ሃይማኖት ሆይ ይህንን መንግሥት አዳራሽ በሰው ልጅ ሐሳብ የማይለካውን ውሰድ አለው። የመለኮትንም ነገር የሚናገር የእሳት አንደበት ያለው የመንግሥት ልብስ አንደበት ያለው የመለኮት ነገር የሚናገር የእሳት አንደበት ያለው የመንግሥት ልብስ አለበሰው። በመስቀልም የተጌጡትን 7ቱን የብርሃን አክሊሎች አቀዳጀው። እሊህ 7ቱ አክሊሎች አንዱ ስለ ቀናች ሃይማኖት፣ አንዱ ስለ ሃይማኖት ለማስተማር ስለ መዞር፣ አንዱ ስለ ደም መፍሰስ፣ አንዱ ጣዖትና ጋንንት ስለ ማጥፋት፣ አንዱ ወደ ኢየሩሳሌም ስለ መውረድ፣ አንዱ በመቆም አጥንት ስለ ተሰበረ፣ አንዱ ስለ ጾምህና ስለ ልብ ንጽሕና ነው አለው። በ5ቱ መንግሥተ ሰማያት በ15ቱ ሀገረ ገነት ላይ ሾመው። አስቀድሞ ተስፋ እንደሰጠው ልዑል ክቡር በሚሆን ዙፋን ላይ አስቀመጠው። ልጆቹ ግን መንፈሳዊ አባታቸው አምላካዊ እረኛቸውን አጥተዋልና ብዙዎች አለቀሱ። ለካህናት እንደሚገባ በማኅሌት በዝማሬ ገንዘው ቀበሩት።
እንደዚህ ያለውን ገናና እንደምን እናገነዋለን? እንዲህስ ያለውን ክቡር እንደምን እናከብረዋለን? እንኪያስ ያለውን ልዑል እንደምን ከፍ እናደርገዋለን? ለጌታው የታመነ የሆነውንም ስም አጠራሩ በበጎ የቆመውን የመዓዛው ሽታ እንደተወደደ ሽቱ የሆነው የነገሩ ጣዕም ስሙን በሁሉ አፍ እንደማር ጣዕም የሆነው ከእናቱ ማዕፀን ጀምሮ የተመረጠው እንደዚህ ያለውን ቅዱስ እንደምን እናከብረዋለን? በሰውና በእግዚአብሔር ዘንድ የተወደደ ስለ ገርነቱና ስለ ሃይማኖትን መረጠውና እግዚአብሔር የሚወደውን አደረገ። ከኋላውም የተባረከና የተመሰገነ ዘር የሚናገሩበትንም ስም ተወ። ሥጋውን በክብር ተቀበረ። የሚያውቁትና በፍቅሩ የሚያጌጡት የተመሰገኑ ናቸው። ክቡር አባታችን እንደተናገረ አባታችን ኤልሳዕ አበምኔት አደረጉት። ስማቸውን የጠራው ልጆቹንም በክብር አረፉ። ቁጥራቸውም 14 ነበር። አባታችንም ከቀበሩት በኋላ ወደ አዝመራቸው ቢመለከቱ አራዊት በልተው ጨርሰውት ነበርና ያገኙት የለም። በዚያችም ቀን የበሉት ድንችና ሽንኩርት 80 መደብ ሆነ። ወፎችም እንደ ልማዳቸው አስጨነቁ። ጅቦችም ገና በቀን አህዮችን፣ ላሞችን በሉ። አባታችን ተክለ ሃይማኖትን ባረፈ በሦስተኛው ቀን የአባታችን የእህቱ ልጅ ስሙ አምደ መስቀል የሚባል በደግነቱ የተመሰገነ አንድ ዲያቆን መነኩሴ ሞተ። ወስደውም ሊቀብሩት ገነዙት። በአስከሬኑ ላይ የሙታን ጸሎት ከደረሰ በኋላ ተንቀሳቀሰ። መግነዙን ፈተው ምን ሆንክ ብለው ጠየቁት። እንደምታዩኝ ሞተው ከእውነተኛውን ገዢ ዘንድ አቆሙኝ። ከዚያም ወደ አባታችን ተክለ ሃይማኖት ቤት ወሰዱኝ። እሱንም የፈራሽ የበስባሽ ሰው አንደበት ሊናገረው በማይቻል ክብር አየሁት። የሀገሩንም ጽዳት የሚመስለው የለም። መብረቅም ፀሐይም ቢሆን አይመስለውም። አክሊሉም ከፀሐይ 7 እጅ ያበራል። ያየሁትንም ሁሉ ክብሩን ልናገረው አልችልም። ሄደህ ለልጆቹ ኤልሳዕ ወደ እኔ ይምጣ፣ ፊልጶስ በመንበሬ ይቀመጥ፣ በዘመኑ ለሁሉም በዓለም ሁሉ ይነገር አለኝ። ዳግመኛም እነሆ እግዚአብሔር የምታበራ ሀገር የተዘጋጀችም የመንግሥት አዳራሽ ቀድሞ እንደነገርኳቸው ሰጠኝ። መታሰቢያዬን እንዲያደርጉ ከዚህም እንዲመጡ እናንተም ደግሞ ለሚመጣው ትውልድ ንገሩ በላቸው አለኝ። ዳግመኛም ይህ የምታየው አዳራሽ በመቃብሬ ላይ ነው። ጌታዬም እስኪመጣ እንዲሁ ይኖራል። ይህንንም ለሚመጣው ትውልድ ንገሩ አለኝ። የጻድቅ ባለቤትም እንዲህ አዘዘ። እኔም ይህንኑ ልነግራችሁ መጣሁ አላቸው። ያም ዲያቆን የመልእክቱን ነገር ፈጽሞ አረፈና ቀበሩት። ይህም ከ3 ወር በፊት ተፈጸመ። አባታችን ኤልሳዕም አረፈ። ደቀ መዛሙርቱም እንደታዘዙ አደረጉ። አባታችን ፊልጶስም በአባታችን ተክለ ሃይማኖት መንበር አስቀመጡት። ይህንንም ክብር በሚገባ አገኘው። የክቡር አባታችን ተክለ ሃይማኖት የትሩፋቱ ክብር በሱ ላይ ታይቷልና ከሱም ስግው ቃል ያስተማራት እውነተኛ ሕገ ወንጌልን የሚያቀኑ ክርስቶስ ያስነሳቸው 12ቱ መምህራን ከሱ ተገኝተዋልና ሐዲስ ወንጌልን በማስተማር የመንግሥተ ሰማያት እጮኞች የሚሆኑ 600 የሰቡ በጎች በመሰማራቸው የሚበዙ ደጋጎች መንጎች በበጎ መሰማሪያቸው የሚሰማሩ መንጎች አሏቸው። የሸዋን ምድር በሃይማኖት የተተከለች አደረጓት። 12 እረኞች ከሱ ተገኝተዋልና ይህ ግን አባታችን ፊልጶስ በነገሱና በከበረ ጳጳስ ትእዛዝ እንደ ሐዋርያት አለቃ እንደ ጴጥሮስ አለቃ ሆናቸው። ስለዚህም በየተራቸው የአባታችን መቃብር እንዲያጥኑ ከየሀገራቸውም ተሰብስበው በፍቅር መታሰቢያውን እንዲያደርጉ ሥርዓት ተሠራ። መምህርም በዳሞት በሸዋ አውራጃ ከተክለ ሃይማኖት ወገን ያልሆነ ሌላ መምህር አይሾም። ይኸውም በአባታችን በፊልጶስ የመምህራን አለቃ በሚሆን በዘመኑ በግዝት ተሠራ። እሱ ግን በምግባር በሃይማኖት ሹመቱን ካዘጋጀ በኋላ ስለ ክርስቶስ በመከራና በመገረፍ በመታሰር በመሰደድ ከተሰደደበት እስከ ማረፍ ደርሶ ሰማዕት ሆነ። የእሊህ የሦስቱ አባቶች የአባታችን የተክለ ሃይማኖት ጸሎትንም የሚወድ
የአባ ኤልሳ ትዕግስትንም የለበሰው ድንግል ሰማዕት የሆነው አባ ፊልጶስ ጸሎታቸው፣ በረከታቸው፣ የድካማቸውም ዋጋ የረዳትነታቸውም ልመና ከእኛ ጋር ትኖር። በየሰዓቱም በየጊዜው ሁሉ ከእኛ ሳትርቅ ከኀጢአት ሞት በእውነት ለዘላለም ታድነን። የአባታችን የተክለ ሃይማኖት የዘመኖቹ ቁጥር 99 ዓመት ከ10 ወር ከ10 ቀን ነበር። እንደዚህም በአባቱ ቤት 22፣ በከተታ 3 ዓመት፣ በዊፋት 9 ወር፣ በዳሞት 12፣ በአምሃራ 10፣ በሐይቅ 10፣ በዳሙ 10፣ 2 የትግራይን አውራጃ ገዳማት በመዞር ኢየሩሳሌም በመሄድ 1 ዓመት፣ 1 ወርም ዳዳ በሚባል ሀገር 29 ዓመት ከ10 ቀን በአሰቦ ገዳም ኖረ። እንደዚህም ሕይወቱን በበጎ እርጅና በለምለም ሽምግልና በገድልም ጎልማሳ ሲሆን እስከሚያርፍበት ዘመን እግዚአብሔርን ሲያገለግለው ኖረ። ሌሊትና ቀን በመቆም አጥንቱ የተሰበረ በክረምትና በበጋ ቁር መልኩ የጠቆረ በጌታ ስም ደም ተቀብቶ ሰማዕት የሆነ የዕንቁ ባህሪ የድሃ ድልብ የዓለም ፀሐይ ብርሃን የተመረቀ የተወደደ የጠራ የተፈተነ የሽማግሌው አባታችሁ ሕይወት ነው። የጸሎቱ ኃይል ከክፉ ይጠብቀን፣ ከኀጢአት የሚያንጻን፣ በጎ ሥራ ለሌለን ለእኛም ለልጆቹ በቃል ኪዳኑ ከክርስቶስ መንጋ አይለየን ለዘለዓለም በእውነት። ለባሪያው ለተክለ ሃይማኖት የሰጠውን ቃል ኪዳን እግዚአብሔር እንደፈጸመለት ለማስረዳት ለተቀበረበት ቦታ ምስክር ከእንግዲህ ወዲህ እናቆምለት ዘንድ የእስክንድርያው ሊቀ ጳጳስ አባ ማቴዎስ ኤጲስቆጶሳትና አልቆሞሳት ልጆች ሆይ የተክለ ሃይማኖት አጽም ያለበትን ስፍራ ካህናት ቁርባንን በማሳረግ እንዳይቀድሟችሁ ወቁ። በዚያ ስፍራ በማጠንትና በቁርባን ጊዜ መንፈስ ቅዱስ ሲወርድ ዘወትር ያለውና፣ ስለዚህ ቁርባናችሁ ከቁርባናችሁ፣ ዕጣናችሁ ከዕጣናቸው፣ ጸሎታችሁ ከጸሎታቸው ጋር ይተባበር፣ ከነሱም ጋር በአንድነት እንዲያርግ ከነሱ አይለያለም። ከአባታችን ልጆች ደግሞ 2 መነኮሳት ወደ ኢየሩሳሌም ወረዱ። ከእስክንድሪያው ሊቀ ጳጳስ ዘንድ ደርሰው ከሱ ተባረኩ። ከወዴት ናቸው አላቸው። ከኢትዮጵያ ነን አሉት። የእግዚአብሔርን ሰው የተክለ ሃይማኖትን መቃብር ታውቃላችሁን አላቸው። አዎን እናውቃለን፣ ከዚያ ነው የመጣን አሉት። ሊቀ ጳጳሱም ሰምቶ ተነስቶ ሰገደላቸው፣ እግራቸውንም ሳመ። በምን ነገር ከዚህ መጣችሁ ቢላቸው የነፍሳችን ድህነት ልንሻ አሉት። ጮኸ። ወይ ሰው የነፍሱን ድህነት ሳያውቅ ለካ ይጎዳል። መድኃኒታችሁንም ተዋችሁት፣ ሕይወታችሁንም ጠላችሁት። ጌታችን ለተክለ ሃይማኖት በአጽምህ ቦታ የተቀበረ ዘወትርም ከእሷ ዘንድ የሚኖር በሁለተኛይቱ ቀን በግልጽ ካንተ ጋራ ይለፍ ያለውን አልሰማችሁምን አላቸው። ከሊቀ ጳጳሱም ነገር የተነሳ መነኮሳቱ አደነቁ። ለእኔ ለምን ታደንቃላችሁ? ይልቁንም ተመልሳችሁ ወደ ሀገራችሁ ሂዱ አላቸው። እኛ ካንተ ጋር እንኖራለን እንጂ አንመለስም አሉት። ምን ሥራ ታውቃላችሁ አላቸው። የወይን ቦታ ሥራ ተክል መኮትኮት እናውቃለን አሉት። የወይኑንም ቦታ ሥራ እንዲያዩ ላካቸው። ከዚያም በደረሱ ጊዜ በእጃቸው ሳይነኩት ገና በዓይናቸው ቢያዩት ያ አብቦ ያለው ወይን ደረቀ። ለሊቀ ጳጳሱም ይህንን ነገሩት። ሊቀ ጳጳሱም ሰምቶ እጅግ ደነገጠ። እሊያንም መነኮሳት ጠርቶ ባያችሁት ጊዜ የወይን ቦታዬ እንደደረቀ ስለ እናንተ ነግረውኛልና ፍጥረታችሁ ምንድን ነው አላቸው። ችግረኞቹ ሰዎች እኛስ ከተክለ ሃይማኖት ልጆች ወገን ነን። ሊቀ ጳጳሱም ከተክለ ሃይማኖት ልጆች ወገን ብትሆኑ ደረቁስ እንኳ እርጥብ በሆነ ነበር። እርጥቡ የቦታዬ ወይን ባያችሁት ጊዜ የደረቀ አይደለምን? ሐሰተኞች ናችሁ እንጂ ከተክለ ሃይማኖት ልጆች ወገን አይደላችሁም አላቸው። አባታችን ሆይ ሐሰት እንዳልተናገርን ነፍሳችን በእጁ ያለች እግዚአብሔር ምስክራችን ነው አሉት። እንኪያስ አላቸው። የቦታዬ ወይን ስለምን ደረቀ? እንጃ የሆነውን ነገር አናውቅም አሉ። በተክለ ሃይማኖት መቃብር የተሾመው አበምኔት ተሰናበታችሁትን አላቸው።
አባታችን አልተሰናበትነውም አሉት። ሊቀ ጳጳሱን እጆቹን አጨበጨበ። የቦታዬን ወይን ስለዚህ እንደደረቀ አሁን ገና አወቀው አላቸው። ሊቀ ጳጳሱም ለሊህ መነኮሳት በመላእክቶቹና በእግዚአብሔር ዘንድ ተክለ ሃይማኖት ክቡር ነው፣ ዘወትርም በመንፈስ ቅዱስ በመቃብሩ ላይ ይረባል። በተክለ ሃይማኖት ወንበር የተቀመጠ ተክለ ሃይማኖት ነው። አሁንም ወደዚያ ሄዱ፣ ያለ መቃብሩ የመዳን ተስፋ የላችሁም፣ የወይኔንም ቦታ አታጥፉ አላቸው። ከሱ ተባርከው ወደ ሀገራቸው ተመለሱ። የሊቀ ጳጳሱም የወይኑ ቦታ ለመለመች፣ ብዙውንም አፈራች። እሊህም መነኮሳት ይህንን ሲናገሩ ኖሩ። ሰይፈ አርአድ በተባለ በንዋየ ክርስቶስ መንግሥት ደግሞ ከንጉሡ ሰራዊት አንዱ ወደ ወአሊ ገዳም ሄዶ ሁለቱንም መነኮሳት አግኝቶ እጅ ነሳቸው። ከወዴት ነው አሉት። ከሸዋ አውራጃ ነኝ፣ ከዚያም ግራሪያ ትባላለች አላቸው። ተክለ ሃይማኖት የሚሉትን ታውቀዋለህን አሉት። አባቴ ነውና አዎን አውቀዋለሁ አላቸው። ወደ መቃብሩም ደርሰሃል አሉት። አዎ ደርሻለሁ ቢላቸው እሊያ መነኮሳት ተነስተው ሰገዱለት። የእግሮቹንም ትቢያ ላሱ። እጃቸውንም ይስሙ ጀመር። ጭፍራውንም ጌቶች ይህንን ስለምን አደረጋችሁ አላቸው። እኛ እናውቃለን አሉት። ዳግመኛም በተክለ ሃይማኖት አጥንት ቦታ ቁርባን ተቀበልክን አሉት። አልተቀበልኩም አላቸው። ከቅዱሱ መቃብር ዘንድ ቁርባን ያልተቀበልክ ለምን ሆንክ? በተክለ ሃይማኖት አጥንት ቦታ ቁርባን የተቀበለ ሁሉ ሲኦልን አያያትም ሲል ከጌታ አንደበት ሰማን ብለን እውነትን እንነግርሃለን። በውስጧም የሚቀበር ለዘላለም አይጎዳም። እኛም መንፈስ ቅዱስ በየሰዓቱ ይልቁንም በቁርባን ጊዜ እየወረደ በውስጧ መሥዋዕት ለሚያቀርቡ መዓዛ ያለውን ሽቶ ሲቀባቸው ዘወትር እናያለን። እንደ ብርሃን ደመና በላዩ የረበበ ነው እንጂ ሌትና ቀን ከሷ መንፈስ ቅዱስ አይርቅም። እንዲሁም ዘወትር ይኖራል። በሷ የተቀመጠ በደጇም የቆመ በውስጧም የተቀበረ በረድኤቷም የተጠጋ የተመሰገነ ነው። ይህንንም ሌላም የተሰወረ ነገር ነገሩት። ሌላውንም ግን ልንጽፈው አንችልም። ይህንንም ብለውት ከሱ ተሰወሩ። ስለ ተክለ ሃይማኖት አጥንት ቦታ ገናናነት ክብር ብዙ ምስክሮችና ቆም ዘንድ በሁለት በሶስት ምስክርነት ይቆማልና ለሰሚዎች ነገር እንዳይበዛ ተው ነው። መምህር የሚሆን የአባታችን ተክለ ሃይማኖት ምልጃ ፈጽሞ ከጠላት ኃይል ያድነን፣ ከክፉ ነገር ከቀትር ጋኔን ከድንገተኛ ደዌ በየሰዓቱ በየፀሐዩም ሁሉ በእውነት ለዘላለሙ ይቤዠን። በአባታችን በተክለ ሃይማኖት ወንበር በተቀመጠ የጽድቁን ግምጃ በተጎናጸፈ በፍቅሩም ፍላጻ በተነደፈ በአባታችን በጴጥሮስ ትእዛዝ ከዓመተ ኩነኔ በ6542 ዓመት ከድንግል ማርያም መወለድ በዚህ 27 ዓመት ይህንን መጽሐፍ ሰበከልን። ክብር ምስጋና ይግባውና በእግዚአብሔር ፈቃድ ጽሕፈቱ ተፈጸመ። ስሙ ለብቻው ከፍ ብሏልና ሃይማኖቱ የቀና በኃጢአቱ የረከሰ ከተክለ ሃይማኖት ልጆች አንዱ መተርጉም እንዲህ አለ። ይህንን ያነበባችሁት ለኃጢአቱ ስርየት ለምኑለት ለዘላለም በእውነት። ኃጢአተኛ በደለኛ የሚሆን የጻፈውን ያጻፈውን ያነበበውን የተረጎመውን ቃሎቹንም የሰማውን ያሰማውን ባለመራቅ ሁላችንም አብሮ ይማረን። የምናመሰግነው እግዚአብሔር ይቅርታውን ቸርነቱን ይስጠን፣ መንግሥቱንም ያወርሰን። በወለደችው በድንግል ማርያም አማላጅነት ፈቃዱን ስለፈጸሙ ሁሉ አማላጅነት የአባታችን ተክለ ሃይማኖት ጽዋ ፈንታ እድል ተርታውን ያድለን። ባለሟልነትና ክብሩን ያልብሰን። የሰይጣንም ሰራዊት ከእግሮቻችን በታች ለዘላለም በእውነት ይጣላቸው። ከጻድቁ አባታችን ከአቡነ ተክለ ሃይማኖት በረከት ረድኤት ያሳትፈን። በተሰጣቸው ቃል ኪዳንም ይጠብቁን። ኅዳር 24 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 24 በዚች ቀን በእግዚአብሔር ዙፋን የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እሊህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑ
ከሰማያዊ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነሱ አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24 መንበሮች አሉ። በእነዚያ መንበሮች ላይም 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸው ላይም የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላው መልአክ መጥቶ በመሰዊያው ፊት ቆሞ የወርቅ ጽና ይዟል። በመንበሩ ፊት ባለ በወርቁ መሰዊያ ላይ የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣንን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ 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 ነው እያሉ በመዓልትና በሌሊት ረፍት የላቸውም። እሊህም እንስሶች ለዘላለሙ ሕያው ለሚሆን በዙፋን ላይ ለተቀመጠ ለሱ እንዲህ እያሉ የክብር ምስጋና ቀረቡ። እሊህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለሱ ሰገዱለት። አክሊላቸውንም ወደ ዙፋን ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ለአንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የተፈጠረውም ሁሉ በአንተ ፈቃድ ይኖራልና። እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውን ለሁላችን የአዳም ልጆች ለሚለምኑና ስለሚማልዱ ከብሉይና ከአዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር አሜን። ዳግመኛም በዚች ቀን የቀላቱ የጋይዮስ የቃሪዮስ ጽኑ መስተጋድል የሆነና የመልካም ስም አጠራር ዜና ያለው የዲዮስቆሮስ የመታሰቢያቸው ዕለት ነው። በረከታቸው ከእኛ ጋር ትኖር። በዚች ቀን ጻን በምትባል ሀገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውምና የቤተ ክርስቲያንን ትምህርት መጽሐፍት ማንበብን እያስተማሩ መልካም አስተዳደግን አሳደጉት። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነው። ባደገም ጊዜ ሞትን፣ የዚህን ዓለም ኃላፊነት ማሰብ በልቡ አደረበት። ወደ አንድ ገዳም ሄዶ መንኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። በዓቱንም ዘግቶ በዕለተ እሑድ ከቁርባን በቀር አይወጣም ነበረ። ዜናውንም በተሰማ ጊዜ ከእርሱ በረከትን ይቀበሉ ዘንድ በአገሩ ዙሪያ ያሉ ሰዎች የሚመጡ ሆኑ። አባቱና እናቱም የልጃቸውን ወሬ ባጡ ጊዜ እርሱን ያገኛቸውም ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውን በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እርሱ ሄደው እርሱ ልጃቸው እንደሆነ አላወቁምና ሰውም ገለል ባለ ጊዜ ልጃቸው መሆኑ ራሱን ገለጠላቸው። ለማንም እንዳይናገሩ አዘዛቸው። እግዚአብሔርም ድንቅ ታምራትን የማድረግ ሀብት ሰጠው። ሰይጣን እስከ ቀናበት ድረስ ወደ አገረ ገዡ ሄዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑም በሰንሰለት ማሰሪያ አሰረው። በማግስቱም ማሰሪያዎቹ ከላዩ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነቀ፣ ለቅድስናውም ተገዥ ሆነ። ብዙ ከተጋደለና እግዚአብሔርን ካገለገለ በኋላ በሰላም አረፈ። በክብር ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ተአምራት ተገለጡ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን
የጉባኤ ቦታ ባርኩ። ይህንም መጽሐፍ አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።